ምንድነው እሱ? ቢኒያም በስተመጨረሻም ተሳክቶለት ያፌትን ካሳሰረ በኋላ አንድ ቀንም እንኳን ውሎ ሳያድር አመሻሽ ላይ ባልታወቁ ሰዎች ተመቶ ታግቷል። ይህንኑ ነበር ክፍል 87 ላይ ያየነው። ያፌት ስለ ዳግም ምንም ነገር ያወራው ነገር የለም። ታዲያ ቢኒያም ላይ ይህንን አደጋ ያደረሰው ማን ሊሆን ይችላል ብላችሁ አሰባችሁ? ያፌት ወይስ እሱ የማያውቀው ጠላት ሊኖረው ይችላል ብላችሁ አሰባችሁ? ብዙ ጊዜ እንግዲህ ያፌት ነው ለቢኒያም ማስፈራሪያ የሚያቀርበው። ለዘር እንኳን እንዳትተርፍ አድርጌ ነው የምጨርሳችሁ ብሎ ሲዝትበት አይተናል ክፍል 86 ላይ። ታዲያ አሁን ላይ ማን ነው ይህንን ጥቃት ሊያደርስበት የሚችለው? አሁን ላይ ቢኒያም ምን አይነት ደረጃ ላይ እንዳለ ማንም አያውቅም። ግን ደግሞ ዳግም ለነ ጽዮንና ለነ ናታን አስረድቷቸዋል ማለት ነው። አጎቴ ሞቷል የሚል መርዶ ተነግሯቸዋል። ሁሉም ደንግጠዋል። ክፍል 88 ላይ ምን እንደሚፈጠር አብረን የምናየው ይሆናል። ታዲያ ያኔ ዳግም ደውሎ ለነ ናታንና ቤዛ ሲነግራቸው በር እየተንኳኳ ነበር። ማን ነው የነሱንስ በር እያንኳኳ ያለው? እስኪ ግምታችሁን ኮመንት ላይ አስቀምጡልኝ። ሌላው ነገር ኤፍራታ አሁን ላይ ብዙ ገንዘብ በሯቸው ስር ተቀምጦ እሷም ደግሞ ወስዳ እቤት እንዳስገባችው ነበር ስታወራ የነበረው። ታዲያ ይህንን ነገር ከእስር ቤት ከተፈታ በኋላ ከእስር ቤት ከወጣ በኋላ ያፌት አይቶ ነበር። ይህንን ብርስ ከየት ነው ያመጣችው? እያንዳንዷን ነገር ምን እያሰበች እንደሆነ ልደርስባት ይገባል። የኔ ንግስት ምን እያሰበች ነው እያለ ነው አቶ ያፌት። ታዲያ የት እንደቆየ ከየት እንደመጣ እንኳን አላወቀችም። ምን ነው የት ነበርክ? የት ነበር ያመሸው? የሚል ጥያቄ ያቀርባለት ነበር። በስራ ጉዳይ ተወጥሬ ነበር ለዛ ነው ያመሸውትኝ ብሏታል ማለት ነው። እሷም እንግዲህ ስለ ብሩ ስታወራ የነበረው ለቤዛም ስትናገር ነበር። አንቺ ነሽ ወይ የላክሽልኝ? በማላውቀው ሰው እበር ስር ነው ብዙ ብር ያገኘውትኝ። አንቺንም ሙሉ ብር አልነበረም የጠየኩሽ፣ ግማሹን ነበር የጠየኩሽ። ግን ደግሞ ያፌትንም ጠይቄው ስለነበረ እሱም አሁን ላይ በራሴ ሰዎች አንዳንድ ነገሮችን እንድትገዢ ነው እንጂ ብሎኛል። ስለዚህ በእጄ ምንም ነገር አልሰጠኝም። ማን እንዳደረገ አላውቅም። አንቺ ትሆኛለሽ ብዬ አስቤ ነበር ብላ ስትጠይቃት እኔ ምንም ነገር አላኩልሽም ብላታለች ማለት ነው። ብሩ በማን እንደተላከ አላወቀችም። እናም አሁን ላይ ደግሞ ያፌት ስጠይቃት በቂ መልስ ሰጥተዋለች ማለት ነው። ግን ደግሞ አሳማኝ ነው የሚለውም ነገር ያጠራጥራል። ያፌት ብዙ ነገሮች ስለሚያጠራጥሩት አሁን ላይ ማጣራት ይፈልጋል። ወደ ሌላ ሰው ደውሎ የት እንደምትወጣ የት እንደምትውል እንድታረጋግጡልኝ ይፈልጋለሁ የሚል መልእክት አስቀምጦላቸዋል። ካሁን በኋላ ደግሞ የሚከታተላት ይሆናል። እንግዲህ ነገሮች እየተወሳሰቡ ነው ያሉት። ያፌትና ኤፍራታ ስለ ቢኒያም የሰሙት ነገር የለም። ቢኒያምም ምን አይነት ደረጃ ላይ እንዳለ ማንም አያውቅም። ሞቷል የሚል ብቻ ነው ደውሎ ለዳጊ ያስረዱት። ዳጊ ደግሞ ለናታንና ቤዛና ሲናገር እነሱም ደንግጠው ነበር። ምን እንደሚፈጠር እንግዲህ አብረን ክፍል 88 ላይ የምናየው ይሆናል። ያፌት እንደሚታወቀው ለሰው ልጅ ርህራሄ የለውም። ምናልባት ይህ ሴራም የያፌት ሴራ ይሆናል። ግን ደግሞ ስለ ቢኒያም ያወራ አንድትም ነገር የለችም። ከሱ ውጪ ደግሞ ቢኒያምን የሚጎዳ ሰው ይኖራል ብለን አናስብም፣ ተመልካቾችም ማለት ነው። እናንተ እስኪ ማን ነው ይህንን ነገር ሊያደርግ የሚችለው? ከፍተኛ ጉዳት ደርሶበታል፣ ብዙ ደምን ፈሷል ማለት ነው። ታዲያ አሁን ላይ ተሸክሞት ወዴት ነው የሚወስደው? ብዙ ጊዜ እንግዲህ ያፌት የሚሰራቸው
የሚሰራቸው ስራዎች ከነ ግብረ አበሮቹ የሚያደርጋቸው ተንኮሎች የሚያደርጋቸው ሐረመኔነት እንግዲህ ከጊዜ ወደ ጊዜ እየከፋ እየባሰ ነው የሚሄደው ማለት ነው። አሁን ላይ ዳኛው በምንም ነገር የማይታለል ነው ብሎ እንግዲህ ቢኒያምም ሲያወራው ነበር። ታዲያ አሁን ላይ እንዴት ነው ከእስር ቤት በዚህ ቅጽበት ውስጥ አንድ 24 ሰዓት ሳይሞላ ከእስር ቤት ውስጥ ራሱን ሊያድን የቻለው? ይህም አንድ ጥያቄ የሚሆን ነው ማለት ነው። እስኪ እናንተ ይህንን ሴራ ያደረገው ከያፌት ውጪ አለ ብላችሁ ትገምታላችሁ? አስተያየታችሁን ኮመንት ላይ አስቀምጡልኝ። እናም ደግሞ ያፌት አሁን ላይ ምን እያሴረች ነው የሚል ጥያቄ ውስጡ ፈጥሮበታል ማለት ነው። ታዲያ አሁን ላይ ኮምፒውተሩንም ከፍቶ ሳይ ምን የሚያገኝ ይመስላችኋል? አሁን ላይ እንግዲህ የኤፍራታን ሴራ ማወቅ ስለሚፈልግ በብዙ ነገር ላይ አጣራ ይፈልጋል። ሌላ ቦታም ደውሎ እየጠየቀ ስለነበር እሷን እንድትከታተሉልኝ እፈልጋለሁኝ። ምን እንዳሰብሽም ደግሞ በቅርቡ የምደርስበት ይሆናል የሚል ነበረ ማለት ነው። እናንተም እንግዲህ ኮሜንት ላይ እስኪ አስተያየታችሁን አስቀምጡልኝ። ሙሉውን ደግሞ አሁን ላይ እንግዲህ ያፌት ስታሰር ብዙዎቻችን ደስ ብሎን ነበር። ግን ደግሞ 24 ሰዓት ወይ ደግሞ አንድ ቀን ሳይሆነው ነበር ከዛ እስር ቤት ውስጥ የተፈታው። እንደተፈታ ወደ ቤት ነበር የተመለሰው። ታዲያ የሱ እጅ ረጅም ስለሆነ ሰዎችን ቀጥሮ ቢኒያምን ሊያስመታ ይችላል ማለት ነው። ታዲያ ያፌት ናታን ይህንን ነገር ሲሰማ በጣም ደንግጧል። ጽዮንም ደንግጣለች። ብዙ ነገሮች አስደንግጧቸዋል። ሉሊት ደግሞ እንግዲህ እያጮለቀች ነገሮችን ለማጣራት እየሞከረች ነው። ልክ ደግሞ ይህንን ነገር ከሰማችና ካጣራች በኋላ ወደ ያፌት የምትደውለው ይሆናል። እንግዲህ እያንዳንዷን ጥፍሯን እየነቀለ ነበረ ሁሉን ነገር ቃል ሲያስገባት የነበረው ታሬ ማለት ነው። ስለዚህ አሁን ላይ እኛ የምንላትን ነገር ቀጥ ብላ ትሰራለች የሚል ሀሳብ ነበረ ለያፌት ሲናገር የነበረው እስር ቤት ውስጥ። ታዲያ አሁን ላይ ደግሞ እያንዳንዷን ነገር መናገር አትፈልግም። የሱ ሰዎች ናቸው እንዴ የላኩሽ ብላ ጠይቃታለች ማለት ነው። ቤዛንም ማለት ነው። ቤዛ አሁን ላይ ነገሮችን ለማወጣጣት እየሞከረች ነበር። ማን ነው እንደዚህ ሊያደርግሽ የቻለው ብላ ሉሊትን ስትጠይቃት ሉሊት ደግሞ መናገር አልፈለገችም። ምክንያቱም እያንዳንዷን ጥፍሮቿን ለቅምቅም አድርጎ ስለነቀለላት ያ ነገርን ማስታወስ አትፈልግም። ከዚህ በኋላ ደግሞ ሌላ መረጃ የማታመጪ እኛ የምንልሽን ነገር የማታደርጊ ከሆነ አንገትሽን ነው የምንቆርጥልሽ ብለዋታል። ይህንን ነገር ስላላት አሁን ላይ ደግሞ እሷ ምንም ነገር ለሌሎች ማጋራት አትፈልግም። ያሰበችውና ያቀደችውን የደረሰባትን ነገር ለማንም መተንፍሽ ማለት አትፈልግም። ታዲያ በዚህ ነገር ቤዛ ተናዳለች። ጓደኛሞች ነን ተብለን ተነጋግረን አይደለ እንዴ ምንድነው ከኔ መደበቅ የምትፈልጊው ብላ አሁንስ አልበዛም እንዴ ብላ ተበሳይታ ነበር የተነሳችው። እናም ደግሞ ጽዮን ምግብ አበላሻለሁ ስትላት አሁን ላይ እጠራጠርሻለሁ። ከዚህ በፊትም ምግቤን በርዘሽ የሰጠሽኝ አንቺ ነሽ ለራስሽ ቢና ከዛ በኋላ እኔ ታጎርሽኛለሽ ብላት ነበረ ማለት ነው። ከዛ በኋላ እንግዲህ በጣም ነበረ የተናደደችው። እሺ እንደዛ ከሆነ የማታምኝም ከሆነ በቃ እኔ እበላለሁ ብላ ስታታለላት ነበር ማለት ነው። ከዛ በኋላ እንግዲህ ሉሊት አይኗን ቁልጭ እያደረገች ጽዮን ስትበላ እየቀናች ነበር። በጣም ነበረ ምግቡ የሚጥመው ብላ እንግዲህ እሷን ለማናደድ ስታደርግ የነበረው ነገር በጣም ደስ ይላል። ከዛ በኋላ የሰራችው ምግብ እንግዲህ ቅጠል ውሃ አይልም ማለት ነው። ከዛ በኋላ ይሄንን ነበር እንዴ ይጣፍጣል ብዬ ሳወራ የነበረው ይሄንን ብትቀምስ ምን ትለኛለች እያለች ነበረ ጽዮንም ማለት ነው። ጽዮን እንግዲህ እሷን መበቀል ስለምትፈልግ ማነው እንደዚህ ሳደረገሽ ብላ አልጠየቀቻትም። እጅሽን እንደዚህ ከሚያደርጉ ምን ምላስሽን ባሳጠሩልሽ ነበር። ምን ነው በታመምሽም ሰዓት ላይ ህመምሽን ለምን አታስታምሚም ብላ ስትፎግራት ነበር ማለት ነው። እንግዲህ ውድ ተመልካቾቼ አሁን ላይ ቢኒያም በጣም ያሳዝናል። እናም ደግሞ ገኒ እንግዲህ ያፌትን አሳስር ያለው ብሎ ቢኒያም ሲነግራት በጣም ተደስታ ልጄንም አያለው ብላ ወደ ያፌት ቤት ስታቀና ያፌት መፈታቱን ሰምታለች። ከዛ በኋላ ስሜታዊ ሆና ስትናደድና ስትበሳጭ ነበር። ከዛ ዳግምም ሁሉም ነገር በጊዜው ነው የሚሆነው ብሎ እናቱን ሲያበረታት ነበር። አሁን ላይ ገኒ አልሰማችም ቢኒያም እንዲህ መሆኑን። ታዲያ ቢኒያም ሳይሞት ነው ወይ ይህንን መርዶ ሞቷል ብሎ ለዳግም
ነገሩት። ዳግምም ለሁሉም ነገር አዳርሷል። ግን ደግሞ ገኒ አልሰማችም። ገኒስ ብትሰማ ምን የምታደርግና ምን የምትሆን ይመስላችኋል? ጽናቱን ይስጣቸው ብያለሁ እኔ። ታዲያ ብዙ በህይወታችን ዙሪያ ብዙ ክፉ ሰዎች ይኖራሉ። ለምንድን ነው አምላክስ ለክፉ ሰዎች አልፈረደ ብለን ልንጠይቅ እንችላለን። በህይወታችን መጥፎ ሰዎችን ቶሎ ብሎ የማይቀጣቸው ወደ ራሳቸው ይመለሳሉ፣ ልቦናቸው ወደ ራሳቸው ወደ ልቦናቸው ይመለሳሉ ብሎ ስለሚያስብ እንጂ ፈጣሪ ክፉ ሰዎችን ማንሳት አቅቶት አይደለም። መልካም ሰዎች በበዙ ቁጥር ክፉም ሰዎች ይኖራሉ። ታዲያ መልካም ሰዎች ናቸው ክፉዎችን ወደ መልካም የሚመልሱት። ለዛም ነው ክፉ ሰዎች ብዙ ጊዜ ምድር ላይ የሚቆዩት። የንስሐ ጊዜ ስለሚሰጣቸው፣ የይቅርታ ጊዜ ስለሚሰጣቸው። ፈጣሪ እንደ ሰው አይደለም እንጂ ያፌት በዚህ ሰዓት ላይ ሞት ነበረ የሚገባው። አሁን ላይ ግን ብዙ ሰዎችን እየጨረሰ ብዙ ሰዎችን እየገደለና እንዲሁም ደግሞ ብዙ እንግዲህ ሴቶችን እየሸጠ ያለ ግለሰብ ነው ማለት ነው። እሱ ላይ ግን ምንም አይነት አደጋ አይደርስም። ግን ደግሞ ያፌት መጨረሻ አያምርም ማለት ነው። በተለይ የሱ ቅጥረኛ የሆነው ታሬ አሁን ላይ ታሬ ለሱ ታዛዥ ነው። ግን አንዲት ስህተት ቢሰራ እሱንም ከመግደል ወደ ኋላ እንደማይል ያፌት ያስታውቃል። ታዲያ ያፌት አሁን ላይ ክፉ የሆነው የበፊት በደሎች እሱ ላይ ሲደርሱ የነበረ በደሎች ነው እያስታወሰ ሰዎችን የሚበቀለው። በቀል የእግዚአብሔር ነው። ሁሉንም ነገር ለፈጣሪ አሳልፈን ከሰጠን እኛ ደግሞ ለፈጣሪን ስራ እዚች ምድር ላይ በቀል ብለን የሰዎችን ህይወት እየቀጠፍን ስንኖር እውነት ለመናገር በጣም ይከብዳል። እንግዲህ ለሁላችንም ልቦና ይስጠን። ድራማው አስተማሪ ድራማ ስለሆነ እንዲሁም ደግሞ የሰው ልጅ በቀልን እበቀላለሁ ብሎ ሲነሳ መጨረሻው ላይ የምናየው ይሆናል። የያፌትስ መጨረሻ ምን ይሆናል ብላችሁ አስባችሁታል? አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ውድ ተመልካቾቼ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። እንግዲህ እስከ ቪዲዮ ፍጻሜ ድረስ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ቻናልም አዲስ ከሆናችሁ ቪዲዮውን በላይክ ቤቱን በሰብስክራይብ አጅቡት። ስለምትሰጡኝ አስተያየትና ክብር እጅግ አድርጌ አመሰግናለሁ። ለዛሬው እዚህ ላይ ያበቃው። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።